ግንቦት 8 ቀን 1981 ዓ.ም መፈንቅለ መንግስት አድርጋቸዋል ተብለው የተያዙትና የተገደሉት ጀነራሎችና መኮንኖች ስም ዝርዝር። ከሁለተኛው አብዮታዊ ሰራዊት ዋና አዛዥ ሜጀር ጀነራል ደምሴ ቡልታ ጋር በአስመራ ከተማ በ102ኛ አየር ወለድ ክፍለ ጦር ህይወታቸውን በአሰቃቂ እና በዘፈቀደ ሁኔታ ያጡት ስመጥር ጀነራሎችና ሌሎች መኮንኖች መካከል አንደኛ ብርጋዴር ጀነራል አፈወርቅ ወልደ ሚካኤል የኤርትራ ክፍለ ሀገር የአስቸኳይ ጊዜ ዋና አስተዳዳሪ፣ ሁለተኛ ብርጋዴር ጀነራል ታዬ ባለአኪር የኤርትራ ክፍለ ሀገር አብዮታዊ ፖሊስ ዋና አዛዥ፣ ሶስተኛ ብርጋዴር ጀነራል ታደሰ ተሰማ የህወሓት ዘመቻ መምሪያ ኃላፊ፣ አራተኛ ብርጋዴር ጀነራል ወርቁ ቸርነት የህወሓት ፖለቲካ መምሪያ ኃላፊ፣ አምስተኛ ብርጋዴር ጀነራል ንጉሴ ዘርጋው የአስመራ አየር ኃይል ዋና አዛዥ፣ ስድስተኛ ብርጋዴር ጀነራል ከበደ መሀሪ የህወሓት ድርጅት መምሪያ ኃላፊ፣ ሰባተኛ ብርጋዴር ጀነራል ተገኔ በቀለ የኤርትራ ክፍለ ሀገር አስቸኳይ ጊዜ አስተዳደር ዘመቻ መኮንን፣ ስምንተኛ ብርጋዴር ጀነራል ከተማይ ተንፍሶ የ606ኛ ኮር ዋና አዛዥ፣ ዘጠነኛ ብርጋዴር ጀነራል ከበደ ወልደ ጻዲቅ 606ኛ ኮር ዋና ምክትል አዛዥ፣ አስረኛ ብርጋዴር ጀነራል ሰለሞን ደሳለኝ የ102ኛ አየር ወለድ ክፍለ ጦር ዋና አዛዥ፣ 11ኛ ዶክተር ኮሎኔል ጌታቸው አወቀ የሐዋሳ ሆስፒታል ሜዲካል ዳይሬክተር፣ 12ኛ ኮሎኔል መስፍን አሰፋ የሁለተኛ ሜካናይዝድ ክፍለ ጦር አዛዥ፣ 13ኛ ኮሎኔል ፈቀደ እንግዳ የሐዋሳ ዘመቻ መምሪያ ረዳት ኃላፊ፣ 14ኛ ሌተናል ኮሎኔል ዘርአይ ዕቁባብ የሐዋሳ ቀዳሚ መምሪያ ፖለቲካ ኃላፊ፣ 15ኛ ሌተናል ኮሎኔል ዮሐንስ ገብረ ማርያም የመከላከያ ቀዳሚ መምሪያ ወታደራዊ መረጃ ኃላፊ፣ 16ኛ ሻለቃ ካሳ ፈረደ የሐዋሳ መሐንዲስ መምሪያ ኃላፊ፣ 17ኛ ሻለቃ ሚካኤል ማርቦ የሁለተኛ ታንከኛ ብርጌድ ፖለቲካ መምሪያ ኃላፊ፣ 18ኛ ሻምበል ጌታሁን ግርማ የሐዋሳ ዋና አዛዥ ልዩ ረዳት መምሪያ ኃላፊ። በተመሳሳይ መንገድ ግንቦት 8 1981 ዓ.ም ከመከላከያ ሚኒስቴር ግቢ ውስጥ በሻምበል መንግስቱ ገመቹ የሚመራው የልዩ ጥበቃ ብርጌድ በቁጥጥር ስር የዋሉት አንደኛ ሜጀር ጀነራል ኃይሉ ገብረ ሚካኤል የምድር ጦር ዋና አዛዥ፣ ሁለተኛ ሜጀር ጀነራል ወርቁ ዘውዴ የፖሊስ ሰራዊት ጠቅላይ አዛዥ፣ ሶስተኛ ሜጀር ጀነራል አለማየሁ ደስታ የምድር ክፍለ ጦር ምክትል አዛዥ፣ አራተኛ ሜጀር ጀነራል ዘውዴ ገብረ ኢየሱስ የ603ኛ ኮር ዋና አዛዥ፣ አምስተኛ ብርጋዴር ጀነራል ደሳለኝ አበበ የጦር ኃይሎች አካዳሚ ዋና አዛዥ፣ ስድስተኛ ብርጋዴር ጀነራል ሰለሞን በጋሻው የአየር ኃይል ምክትል አዛዥ፣ ሰባተኛ ብርጋዴር ጀነራል ተስፋ ደስታ የአየር ኃይል ዘመቻ መኮንን፣ ስምንተኛ ብርጋዴር ጀነራል እንግዳ ወልደ አምላክ የ606ኛ ኮር ዋና አዛዥ፣ ዘጠነኛ ብርጋዴር ጀነራል እርቂሁን ባይሳ የ607ኛ ኮር ዋና አዛዥ፣ አስረኛ ብርጋዴር ጀነራል ነጋሽ ወልደየስ የ608ኛ ኮር ዋና አዛዥ፣ 11ኛ ብርጋዴር ጀነራል ገናናው መንግስቴ የ6ኛው አየር ምድር ዋና አዛዥ፣ 12ኛ ብርጋዴር ጀነራል ተስፋዬ ትርፌ በአገር መከላከያ ሚኒስቴር ዘመቻ መኮንን። ለአንድ ዓመት ያህል ባስቻለው የጦር ፍርድ ቤት የእስር ውሳኔ ቢወሰንባቸው በፕሬዝዳንት መንግስቱ ኃይለማርያም ቀጥተኛ ፖለቲካዊ ትዕዛዝ ግንቦት 1982 ዓ.ም በግፍ ተጨፍጭፎ ተረሽነዋል። እነዚህ ሁሉ የጦር ጠበብቶች እልቂትም ግዙፍን ሰራዊት ያለ እውነተኛ መሪ በማስቀረት በአጭር ጊዜ ውስጥ ሙሉ ለሙሉ ውድቀት ዳርጎታል። ይህ ቀን በአብዮታዊ ሰራዊት ታሪክ ጥቁር ቀን ተብሎና የማይጠገን ጠንካራ ስብራት ጥሎ ያለፈ አሳዛኝ ቀን በመሆን ተመዝግቦ አልፏል። ፈጣሪ የሀገር ባለውለታ የነበሩትን የመፈንቅለ መንግስቱ ሰለባ ጀነራል መኮንኖችን፣ ከፍተኛ መኮንኖችን እና መስመራዊ መኮንኖችን ነፍስ ይማር።